ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 15 ደራሲ ዮሴፍ አባይ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። የምትሰራበት ልብስ መሸጫ ቤት ውስጥ እንዳያት ነበር የወደዳት። ሌሎችንም አይቶ በወደደው ስሜት ነው አእምሮ ቤዛን የተቀበለው። እንደ ሌሎቹ ሴቶች በቀላሉ እጅ ውስጥ የምትገባ ግን አልነበረችም። ልክ እሱም ሴቶችን እልህ እንደሚያስይዛቸው ከቤዛ ጋር እልህ ተጋባ። ክብሩም ወጥመድ ውስጥ ሊያስገባት ደጋግሞ የስራ መውጫዋን እየጠበቀ ይመላለስ ጀመር። ፊቷ የማይፈታና በቀላሉ እጅ የማሰጥ ሆና ነው ያገኛት። ለሰላምታ እንኳን አስቸጋሪ ሆነችበት። ተከትሎ ሲያወራት መልስ አሰጠውም። እጁን ለሰላምታ ዘርግቶላት ምላሿ ዝምታ ነው። ፊት ብትነሳውም ሊረቃት አልፈለገም። ፈተና ነበር የሆነችበት። እሷ ከማን በልጣ ነው የሚል ስሜት ባገኛትና ፊት በነሳችው ቁጥር ይሰማዋል። ፈጣጣነቱና ፊት እየነሳችው አለመቅረቱ ያስገርማታል። ቀስ በቀስ ሰላምታ ሰጣው። ልትለየው ብትሞክርም በቀላሉ የሚተዋት ሆኖ አላገኘችውም። ክብሩም ከሌሎች ሴቶች ጋር እየዋለ ቤዛን ማስቸገሩን አላቆመም። አንድ ቀን ከስራ መልስ መኖሪያ በር ላይ ስትደርስ ፊት ለፊቷ ቆሞ ማሳለፊያ ሰጣት። ምንድን የምትፈልገው አለችው ሳታየው መሬት እንዳቀረቀረች። ራት አብረን እንድንበላ ልጋብዝሽ። ለምንድን ነው ልትጋብዘኝ የምትፈልገው? ሳይሽ የራበሽ ስለመሰለኝ። ቀልዱን አቁም አለችው ኮስተር እንዳለች። እሺ ይቅርታ ለቀሉ፣ ባይሆን ሻይ ቡና እንበል። እኔ ካንተ ጋር መታየት አልፈልግም። ሴት አውል መሆንህን የማላቅ መሰለ? አታፍርም እንዴ እኔን ስትጠይቀኝ? እኔ እኮ ላውራሽ ነው ያልኩት። ይሄ ዳርዳር የማይገባኝ መሰለ? ይልቅስ አሳልፈኝ። እሺ ማለት ነው አይደል? መስሎሃል? ፖሊስ ሳልጠራ ብታሳልፈኝ ይሻላል ስትለው እንድትደውል ስልኩን አውጥቶ ሰጣት። የማን ነው ዳረቅ ባካችሁ ሆ አለችና ከአፍታ ዝምታ በኋላ እኔ እንደሆነ አልረታልህም። እሺ በቃ ነገ በዚህ ሰዓት ላይ እዚሁ እንገናኝ። አሁንስ አታሳልፈኝም አለችው እንዳቀረቀረች። በደስታ እንጂ ክብርነቶ ግብዣይን ስለተቀበልሽኝ አመሰግናለሁ ብሎ መንገዱን ለቀቀላት። በዚህ ሁኔታ ነበር የተቀራረቡት። መቆየት አላምዷቸው ልፋቱ ከፍቅር የመነጨ ነው ብላ በማሰብ ቤዛ ጊዜ የተሰጠው ጀመር። አብራው ሻይ መጠጣትና እራት አብሮ መብላት ጀመሩ። ጨዋታ አዋቂ መሆኑ እንድትርቀው አላደረጋትም። ከብቸኝነቷ መተንፈሻ ሆነላት። ረጋ ያለው ባህሪዋ ክብሮም ወዶላታል። እንደ ሌሎች ሴቶች በቀላሉ ስላልተገኘች አልተቻኮለባትም። ሊተዋትም አልፈለገም። ሌላ ጊዜ አስቸጋሪ ሲያጋጥሙ ቶሎ ነበረ ግንኙነቱን የሚያቋርጠው። ቤዛ ላይ ግን እልሁ ጨመረበት። ፍቅር አልባለህ። ቤዛ ራሷን ለክብሮም ለመስጠት የወሰነችው ከቀድሞ ባለቤቱ ጋር የነበረውን አሳዛኝ ህይወት ከነገራት በኋላ ነበር። አዘነችለት። ፍቅር ሲሻ የተከዳ ነው ብላ አሰበች። ፍቅርን በክህደት የተነጠቀ ሰው መሆኑ ስለ ፍቅር ያውቃል ብላ እንድታስብ አደረጋት። ጊዜ ቢፈጅባትም ወቅቱ ደርሶ አንድ ላይ መሆን ጀመሩ። አንድ የራሷን አሳልፋ ከሰጠችው በኋላ ውስጡን ለማደን እሷነቷን አሳልፋ ሰጠችው። ያላትን ተርፍ ጊዜ ብቻ ሳይሆን ሁሉ ነገሯን ሰጠችው። ዳግም አፍቃሪ ሆነች። የቀድሞ ቁስሏን ቶሎ ረሳችው። በፍቅር ለተጎዳው እኔነቴ አምላክ የላከልኝ ፈውስ ነው ብላ አሰበች። ተስፋ የቆረጠችበት ነገር ሳታስበው በሯ ድረስ ሲመጣ እድለኝነት ተሰማት። ካስተዋወቀቻቸው ጓደኞቿ የምትሰማው ግን ደስተኛ አላደረጋትም። በተለያየ አጋጣሚ መጥፎ ነገር መስማት ጀመረች። ለማመን ግን አልቻለችም። አሉባልታ ነው ብላ እንዳትደመድም የተለያዩ ሰዎች ነበረ ስለሱ የሚነግሯት። አፍ አውጥታ እንዲህ አይነት ሰው ነህ ይባላል ብላ ለመጠየቅ መድፈር አቅቷት ነበር። በተለያየ መንገድ ግን እውነታውን ለማጣራት ሞከረች። አብረው በሆኑ በስልኩ መልእክት ማስቀመጫ ለሴቶች የላከው ወይም ከሴቶች የተቀበለው መልእክት እንዳለ ብትፈትሽ ምንም አላገኘችም። በመልእክት መቀበያው ከሷ መልእክትና ከሌሎች ወንዶች ጓደኞቹ መልእክት በቀር ፍንጭ የሚሆናት ነገርን አጣች። አብረው እያሉ ስልኩን ሲያጠፋም ሆነ ድምጽ አልባ አድርጎ አጋጥሟት አያውቅም። ሌላ ስልክ ይኖረዋል ብላ ብትጠረጥርም ማረጋገጥ አልቻለችም።
የመጀመሪያ ሙከራዋ ያስገኘላት ነገር ስላልነበረ ለጊዜውም ቢሆን አምናው ተረጋግታ ተቀመጠች። ደጋግሞ አብሮ ስለሚሆናቸው ሴቶች ብትሰማም መለየትን እንዳማራጭ አስቦ አታውቅም። ራሱን ስትጠይቀው የሰማሽው ወሬ ውሸት እንደሆነ ያሳምናት ነበር። አንዳንዴ በቁጣ ሌላ ጊዜ በማፋጠጥ ለጥያቄዋ መልስ ይሰጣት ነበር። በምትሰማው ወሬ ልቧ ቢሸፍትም ምን ማድረግ እንዳለባት አላወቀችም። በፍቅር መጎዳቱ ሴቶችን እንዳያምን እኔንም አምኖ እንዳይረጋጋ አድርጎታል ብላ ታስባለች። ታጋሽ ሆና ልክ እንደ ጎዳቸው የድሮ ሚስቱ እንዳልሆነች ልታሳየ ወሰነች። እሷነቷን እንደወደደውና ለሱም ፎስ መሆንን ፈለገች። ሆኖም በጊዜ ብዛት የምትሰማው ነገር ከምትቋቋመው በላይ የሆነባት መጣ። ከሴት ጋር ባትይዘውም ከመሬት ተነስቶ ሰዎች ስሙን እንደማያጠፉ ተሰማት። በተለይ በአመት በዓል በወንድሙ ቤት ፈጸመ የተባለውን ወሬ ስትሰማ የውስጧን ትዕግስት ተሸነፈ። ለመለየትም ቆረጠች። ተስፉ ከስራ እንደተመለሰ ከቤቱ ሳይወጣ ቤዛን ይጠብቃል። ለምን እንደፈለገችው ባትነግረውም ስለ ክብሮም እንደሚሆን መገመት አላቃተውም። ያ መከረኛ ደግሞ ምን ፈጥሮ ይሆን እያለ ሲያብሰለስል የበሩ መጥሪያ ደውል ተሰማው። ቤዛ ነበረች። በሩን ከፍቶ ወደ ውስጥ አስገብቶ ሰላምታ ከተለዋወጡ በኋላ ፊት ለፊቱ ተቀመጠች። ሰላም አይደለሽም ቤዛ አላት የሚጠጣ ለስላሳ መጠጥ ካቀረበላት በኋላ። ሰላም ነኝ፣ ይቅርታ ስላስቸገርኩ። ምንም አይደል። ስለ ክብሮም ላነጋግረህ ፈልጌ ነበር። ስለ ክብሮም ምን ብሎ ሲጠይቃት ፊቷን ጥቁር አድርጋ ስታስብ ከቆየች በኋላ እኔ በክብሮም ላይ ትልቅ እምነትን ያጣሁት፣ አንድ ቀን ሲሞላልን አብረን በትዳር መኖር እንጀምራለን የሚል ትልቅ ምኞት አለኝ። ያ ጊዜ ቶሎ እንዲመጣ የሁሌም ጸሎቴ ነው። ግን እንደምታውቂው የዚህ ሀገር ኑሮ አይሞላም። እሱን ተወው፣ ለጊዜው ይቅር። ግን ክብሮሜ በተቻለኝ መጠን በእኔ እንዳይከፋ እየሞከርኩ ነው። በእኔ ደስታና ምቾትን እንዲያገኝ ነው የየለት ጥረቴ። የእኔ ጥረት ምን ያህል እንዳረካው ማወቅ አልቻልኩም። አሁን ክብሮም ከስሜቱ በቀር ስለ ግንኙነታችን ምንም የማያስብ ሰው ይሆን አድርጌ እያሰብኩ ነው። ያለማቋረጥ ብዙ መጥፎ ነገር እየሰማው ነው። ግን አንድም ቀን በአይኔ ስላላየው አምኖ መቀበል አቅቶኛል። ከወሬ በቀር ምንም ያየሁት ነገር የለም። ትናንት ማታ ግን እዚህ ቤት አደረገ የተባለውን ከሰማው በኋላ ተስፋዬ እየሞተ ነው ብላ ለአፍታ ጸጥ ካለች በኋላ ሐሙስ ዕለት ክብሮም ከሆነች ሴት ጋር እዚህ ቤት ምን ሲያደርግ ነበር ብላ ጠየቀችው። ጥቂት ዝም ብሎ ሲያያት ቆይቶ ራሱን ብትጠይቀው አይሻልም አላት ገጿን እያጠና። ጠይቄዋለሁ፣ የዋሸኝ ስለመሰለኝ ነው ካንተ ማረጋገጥ የፈለኩት። መልሷ ፈገግ አሰኘው፣ በዝምታ የታጀበ ፈገግታ። ፈገግታው ጠፍቶ ዝምታው ሲረዝምባት ዋሽቶኛል አይደል ብላ ጠየቀችው። ወንድሙ እኮ ነኝ ቤዛ፣ እኔስ የምነግርሽ ነገር ውሸት እንዳልሆነ በምን ታውቂያለሽ? እሱስ ልክ ነህ፣ ግን ኃላፊነት የሚሰማ ሰው አድርጌ ስለማስብህ ውሸት የወንድምነት መገለጫ እንዳልሆነ የምታውቅ ይመስለኛል። በዛ ላይ ፍቅር ምን እንደሆነ ታውቃለህ ብዬ ስለማስብ የእኔና የክብሮም ፍቅር በውሸት እንዲቆም የምትፈልግ አይመስለኝም። አሁንም ዝምታን ነበር የመረጠው። በዝምታ ምን ማለት እንዳለበት በማንሰላሰል ያየው ነገር ቢኖርም በሁለቱ ግንኙነት እሳት ወይንም ውሃ መሆንን አልመረጠም። አነጋገሯ ግን ውስጡን ነካው። ከሀቅ ጋር አላተመችው። ከውሸትና ከእውነት ለየትኛው እንደሚቆም ለማወቅ የተላከች ፈተና ሆና ታየችው። ሁለት ነገሮች ተመላለሱበት፣ ዝምታ ወይም እውነቱን መናገር። ሁለቱም የሚመርጣቸው ነገሮች ናቸው። ሁለቱም ግን ለየቅል መሆን የማይችሉ ሆነው መጡበት። ለአፍታ ምን ማድረግ እንዳለበት ካሰበ በኋላ ምንድነው ከኔ ማወቅ የምትፈልጊው ብሎ ጠየቃት። እኔን ቤት ያጋድሙ እዚህ አንተ ቤት ከሌላ ሴት ጋር ምን ሲያደርግ እንደነበረ ነው አለችው። ፊቷን ሲያየው ንዴት የበረታበት ውጥረት ይታይበታል። እውነቱን ለማወቅ የፈራና የፈለገ ስሜት ይነበብበታል። አይኑን በልምምጥ አየችው። ዝም ብሎ ስሜቷን ለማጥናት አይኖቿን አተኩሮ አየው። ተፋጠጡ። የጨነቃት ትመስላለች። ሀቁንም ለማወቅ የጓጓችም የፈራችም መሰለው። በሁለታችሁ ግንኙነት መሀል እኔ መግባት አልፈልግም ብሎ እንቅጩን ነገራት። ወንድምነቱ በለጠብህ ማለት ነው አለችው በንዴት በረጅም ከተነፈሰች በኋላ። እንዴት? ሁኔታ ገመናውን ለመደበቅ እንደምትፈልግ ነው የሚያሳየው። እንደሱ አታስቢ።
በሁለታችሁ መሀል ምንም ሚና እንዲኖረኝ ስላልፈለኩ ነው። ኃላፊነት ግን የለብኝም ብለህ ታስባለህ? የኔ ኃላፊነት ሰዎች የራሳቸውን ኑሮ እንዲኖሩ መተው ነው። ወንድሜም ቢሆን መልሶ አላረካትም። የግዴለሽነት የመነጨ ሆኖ የተሰማት። አመሰግናለሁ። ዝምታህ በራሱ ክብሮም እዚህ ቤት ምን እንዳደረገ ይናገራል። የሰራው ስህተት ባይኖር ትነግረኝ ነበር ብላ ቦርሳዋን አንስታ ከመቀመጫዋ ብድግ ስትል በሞቀታ የተፈጠረ ነገር ሊኖር ይችላል፣ ግን ሁሉን ከራሱ ብታውቂው ይሻላል ሲላት ቁጭ አለች። ምንድነው በሞቀታ የተፈጠረው ነገር ብላ ጠየቀችው። መልሱን ለማወቅ በጉጉት ውስጥ ነው። እሱን ራሱን ጠይቂው። አንድ ጥያቄ ግን ልጠይቅሽ ሲላት ዝም አለችው። ጠይቀኝ በሚል የፊት እንቅስቃሴ። ምን ያህል ትወጂዋለሽ? የፊት ፈገግታ እየፈገገች ምን አይነት ጥያቄ ነው የምትጠይቀኝ? እዚህ ድረስ መጥቼ አንተ ማነጋገር እንኳን የማፍቀሬን ርቀት አያሳይም? ያሳያል። ግን ልጠይቅሽ የፈለኩት እስከ ምን ያህል ነው የምትወጁ? ፍቅራችሁ የት ድረስ ይዘልቃል ለማለት ፈልጌ ነው። አልገባኝም። ክብሮም ያለፈ ህይወቱ የሚያሰቃየው ሰው ነው። ይህንን ተረድተሽለታል? አዎ፣ ሁሉንም ነግሮኛል። እሱም እንደኔ በክህደት የታመመ ስለሆነ ነው የቀረብኩት። ህመሙ የዳነለት ይመስልሻል? ህመሙ ሰው በማሳመም ነው እንደሚድንለት? አልወጣኝም። የኔ ጥያቄ ለእውነተኛ ፍቅር ዝግጁ የሆነ ይመስልሻል ወይ ነው? ውሸተኛ ፍቅር የለም፣ ፍቅር እውነት ነው ስትለው በአጠያየቁ አፈረ። ምን እንደሚላት ሲያስብ ቆይቶ ከዚህ በፊት ከሌሎች ሴቶች ጋር እንደሚሆን እንደሰማሽ ነግረሽኛል። አሁን እኔ የምነግርሽ እውነት ወይም ውሸት በስሜትሽ ላይ ምን ለውጥ ያመጣል? እሱን ለኔ ተው አለችው። እስኪ ታገሹ። ትዕግስት መድኃኒት ነው። እየታገስኩ እኮ ነው። እኔ ያልገባኝ የኔን እውነተኛ ፍቅር መቼ እንደሚረዳኝ ነው። ትዕግስትሽ እስከምን ይዘልቃል? ውጤት እስኪያመጣ ድረስ ትዕግስቴ እኔው ጋር አለ። አሁን ግን በክብሮም በጣም ተስፋ እየቆረጥኩ ነው። ትዕግስቴ መርዝ እየሆነ የመጣ ይመስለኛል። ለክብሮም ፍቅሬን፣ ጊዜን፣ እምነቴን፣ ሁለንተናዬን፣ ገንዘቤንም ጭምር ያለ መሰልቸት እየሰጠው ነው። በፍቅር የቆሰለውን ልቤን የሚያድንልኝ ሰው ነው ብዬ አምን ነበር። መጎዳትን ስለሚያውቅ አይጎዳኝም፣ ያክመኛል ብዬ ነበር የማምነው። አሁን ግን እኔ እንጃ፣ ይክሰኛል በማለት ሁሉ ነገሬን ሳልሰስት ደግሜ ደጋግሜ ያለ መሰልቸት ሰጥቶት ግን ዳግም ይጎዳኛል። ከሌላው የተሻለ ነው ብዬ አምን ነበር። የተሻለው እሱነቱ አሁን ማየት አቃተኝ። ዛሬ አንተ ጋር የመጣሁት የቀረችኝን እንጥፍጣፊ ትዕግስት ተጠቅሜ ነው። አሁን የተረዳሁት ክብሮም ልክ እንደ ሌሎቹ ሲጫወትብኝ እንደኖረ ነው። ከዚህ በላይን መናገር አልችልም። እንባዋ ቀደማት። ስቅስቅ ብላ ማልቀስ ጀመረች። ተስፋ የሚያደርገው ጠፋው። በሁኔታዋ እጅግ አዘነላት። ውስጡ ተነካ። ወደ እሱ ጠጋ አድርጎ አቀፋት። አይዞሽ እያለ ሊያባብላት ቢሞክርም ማልቀሷን አላቆመችም። ባሰባት። የረጅም ጊዜ ጉዳቷን በእንባዋ አጥባ ለማስወገድ የፈለገች ይመስላል። ለቅሷ የሚያቆም አልነበረም። ቢጨንቀው ሲበቃት እንድታቆም ብሎ ለቀቃት። በሀሳብ ግን ቤዛ አጠገቡ ሆና ገነት ጋር ሄዶ ነበር። በቤዛ የእንባ ሲቃ የገነትን ሁኔታ ለመሳል ሞከረ። እንዲህ ተንሰቅስቃ አልቅሳብኝ ይሆን? እንዲህ ውስጧን ጎድቻው ይሆን ይጠፋቸው? በስልክ የጨከነቸው የሚሉ ሀሳቦች ተደራርበው ተመላለሱበት። እንደ አጃቢ ሙዚቃ በቤዛ ለቅሶ ወደሚያፈቅራት ልጅ የተጓዘው ቀልቡ የተመለሰው ቤዛ ለቅሷን አቁማ የተዝረከረከውን ንፍጧን ስታብስ በምታወጣው ድምጽ ነበር። እንባዋን በሶፍት እየጠረገች አፍንጫዋን ካበሰች በኋላ ከመቀመጫዋ ተነሳች። ተከትሏት ተነሳ። ትክክል ነህ። በሁለታችን መሀል አንተ መግባት የለብህም። ምንም ይሁን ምን ዝምታህ ለኔ በቂ ነው ብላ ለመሰናበት እጇን ዘረጋችለት። ጨብጧት ልረዳሽ ስላልቻልኩ ይቅርታ፣ ስለተረዳሽኝ ግን አመሰግናለሁ፣ መረዳትሽ አግዝሽ ብሎ አይኑን ቶሎ ስብር አደረገ። ለወንድሙ የወገነ መስሎት ተሰማው። ሁሉን ነገር ዝርዝር አድርጌ ልንገራት ወይስ ምን አገባኝ በሚሉ ሀሳቦች ተዋጠ። እምነቱና እውነቱ ለሁለቱ ጥር አደረጉት። የሆነ ነገር ይለኛል ብላ ቆማ ብትጠብቀው ያገኘችው ነገር የለም። ኩኔታ የሆነ ነገር መናገር እንደፈለገ ያሳብቀበታል። በሰዎች ህይወት ውስጥ ጣልቃ ያለ መግባት እምነቱ በለጠበት። እውነቱ ካለው ፋይዳ እምነቱን አለመሻር ነበር ምርጫው።
ሰዎች የሱን ጣልቃ ገብነት ቢፈልጉትም በሰው መሀል ያለ መግባት እምነቱ የኖረበት ፍልስፍናው ነው። በቆመችበት ፊቱን አዙሮ ጀርባውን ሲሰጣት ከቤቱ ወጣች። ክብሮም ቤዛ ጋር ስልክ ደውሎ ያገኘው መልስ መጀመሪያ አላስደነገጠውም ነበር። ሌላ ወሬ ሰምታ ነው እንዴት ተበሳጨች ብሎ አሰበ። ትኩረት አልሰጠውም። የቤዛን የውስጥ ፍቅር ተረድቶ ራሱን በአዲስ ስሜት ሲያዘጋጅ መጀመሪያ ያደረገው ነገር ዝርክርክ ያለውን ቤቱን ማስተካከል ነው። የተበታተኑ ካልሲዎቹን አጥቦና አጥፎ ልብሶቹን በስነ ስርዓት ቁም ሳጥን ውስጥ አስቀምጦ አጽድቶ የማያውቀውን ቤቱን አስተካክሎ ሊያሳያት ነበር የደወለው። ቤቱን ለማስተካከል 2 ቀን ነበር የፈጀበት። ሲያጸዳ ከአንዴ በላይ አድርጎ የወረወራቸውን ልብሶቹን ሳይቀር ነበር ያገኘው። ለዘመናት ደንዝዞ የኖረ ያህል ነበር የተሰማው። ንዴቷ ሲበርድላት ትደውላለች ብሎ ለ2 ቀናት ቢጠብቃትም አልደወለችም። ስልኳ ላይ ሲደውልም ዝግ ነው። ወደ ቤቷ ሄዶ ሊያገኛት ወሰነ። ቤቷ አልነበረችም። ጓደኛዋን ያገኛት 2 ቀን ሙሉ እቤት እንዳላደረች ነገረችው። የት እንደሚያገኛት ሲጠይቃት ልትነግረው አልፈለገችም። ደጋግሞ ቢወተውታትም ፈቃደኛ አልነበረችም። ሀሳብ ገባው። በነጋታው ጠዋት የስራ መግቢያዋን ጠብቆ የምትሰራበት ሱቅ ሄደ። ስራ ቦታ ነበረች። ሊያነጋግራት ግን አልደፈረም። አላስፈላጊ ግርግር በስራ ቦታ መፍጠርን አልፈለገም። ምሽት መውጫዋን ጠብቆ አገኛት። አይታው እንዳላየችው ልታልፍ ስትል ተከተላት። ወደ መስሪያ ቤቷ ሰርቪስ በፍጥነት ስትራመድ ፈጥኖ ደረሰባት። ፊት ለፊቷ ቆሞ መንገዱን ዘጋባት። በጎን ልታልፈው ስትል ጋረዳት። ምን ሆነሽ ነው? ምንም። አሳልፈኝ ልሂድበት። ላናግርሽ እፈልጋለሁ። የተፈጠረው ነገር ምንድን ነው? ምንም የተፈጠረ ነገር የለም። የስራ ባልደረቦች እያዩኝ ስለሆነ እባክህ ልሂድበት። በትህትና ስትለው ዞር ብሎ የመስሪያ ቤታቸውን ሰርቪስ አየ። መኪና ውስጥ ያሉ ሰራተኞች እነሱን ነበር የሚመለከቱት። እኔ አደርስሻለሁ፣ ለሹፌሩ ንገሪው ብሏት መንገዱን ለቅቅ አደረገላት። ካንተ ጋር መሄድ አልፈልግም፣ እንዳትከተለኝ፣ ተዋርደህ እንዳታዋርደኝ ብላው ልትሄድ ስትል ደግሞ መንገዱን ፈጠን ብሎ ዘግቶባት፣ አላዋረድሽም ግን እከተልሻለሁ። በዚህ ሁኔታ ጥሉኝ ይሄዳል ብለሽ አታስቢ። ከሱ ጋር መሄድ ባትፈልግም የሚፈጠረውን ግርግርና ውጤቱን በመፍራት አብራው ልትሄድ ተስማማች። ስልኳን አውጥታ ሹፌሩ ጋር በመደወል በአረበኛ እንደማትመጣ ስትነግረው ሹፌሩ የመኪናውን ሞተር አስነስቶ ተንቀሳቀሰ። በነጋታው ሰራተኞቹ ለኃላፊዎቹ ሲነግሩት ምን እንደሚከተል ስታስብ ፈራች። የነበረት አማራጭ ግን ከክብሩም ጋር መሄድ ነበር። በንዴትና በሀፍረት ፊቷ ቀልቶ የት ነው መኪናውን ያቆምከው አለችው። በእጁ አሳያት። መኪና ውስጥ ገብተው በዝምታ ነው የሄዱት። ጭር ያለ ቦታ ባህር ዳርቻ ፈልጎ መኪናውን ካቆመ በኋላ በረጅሙ ተነፈሰ። ቃል ሳትተነፍስ ዝም እንዳለች ነው። ምንድነው የተፈጠረው በመሀላችን አላት ዞሮ እየተመለከታት። እሱን አንተው ታውቃለህ። ሲታመኑልህ የማትታመን ልብ ሲሰጡ የምታቆስል ሰው መሆን ጠፍቶ ነው አለችው በንዴት መንፈስ። ቤዛ እኔ ላንቺ ታማኝ ነኝ። እንዲህ ሲላት ድጋሚ ተናደደች። ቅጥፈትህን እዛው ወንድም ቤት ያደረግከው ብቻ ሳይሆን ከዛ በፊትም ስታደርግ የነበረውን እያንዳንዱን ነገር ደርሼበታለሁ። ከጓደኛዬ ጋር እንኳን እንደነበርክ እማላውቅ ይመስልሃል? ያላጠፋ ሆነህ አትናገር። ንግግርህ እኔን ከማናደድ በቀር የሚፈይደው ነገር የለም። እኔ እናንተ የተለያየ አላማ ነው ያለን። እኔን ከጊዜያዊ ስሜትህ ውጪ የማትፈልገኝ እንደሆነ አውቄያለሁ። ስለዚህ ሴት በሞላበት ሀገር ላይ እኔን ብታጣ የምትጎዳ አይመስለኝም። እኔ ግን ከገላይ ውጪ ምንንም ከማልፈልገው ሰው ጋር ተቀምጦ ማውራት እንኳን ይገለኛል። ስለዚህ እኔን መጨቅጨቅህን ትተህ እኔም ባንተ መጎዳት ያብቅቶ ብንለያይ ይሻላል። አይመስልህም? ታማኝ ነኝ አልበደልኩሽም እያልክ እንዳትነዘንዘኝ። አንደበትህ ስራህን እንዲሸፍንልህ አትፈልግ። እኔን ግን እርሳኝ። አንተም ደስ የሚለን ህይወት ካለ ተጨቃጫቂ ምራ። እኔም ባንተ ስራ መብገኔን አቁሜ የራሴን ህይወት ልኑር። በቃ ተወኝ። እንደ ሰለጠነ ሰው በሰላም እንለያይ አለችው። ክብሮም መልስ አልሰጣትም። ዝም ብሎ ለአፍታ ካያት በኋላ እጁን ሰዶ እጇን ሊይዝ ሲሞክር አፈገፈገች። ቤዛ አጥፍቻለሁ፣ በድዬሻለሁ ያልሽ ሁሉ ትክክል ነው። ሁሉንም ጥፋት ግን ያጠፋሁት ልቤ ከዚህ በፊት በመቁሰሉ ነው። የበፊቱ ቁስሌ ወደ ገደል እየመራኝ ነበር። አሁን ግን ስራዬ ሁሉ ትክክል እንዳልሆነ ተረድቻለሁ።
በድዬሻለሁ። አሁን ልካስሽ። የምትፈልጊ ሰው ልሆንልሽ ራሴን አዘጋጅቻለሁ። ከቁስሌ ድኜ ልቤ ወደ አንቺ በተመለሰበት ወቅት አትራቂ። የልቤን ቁስል አንቺው ስላዳንሽው ያንቺ ይሁን። ያለፈውን ስህተት መቁጠሩን ትተሽ የዛሬ መመለሴን ያንቺ በሆንኩበት ሰዓት ሁሉ ነገሬ ለአንቺ በተዘጋጀበት ሰዓት አተለኝ። ፊቱ በእንባው ታጠበ። ከዛ በላይ መናገር አልቻለም። ፊቱን ሸፍኖ ተንሰቀሰቀ። ከእንባው ጋር እየታገለ በለቅሶ ድምጽ ያዳንሽውን ሰው የራስሽ አድርጊው። እኔም ከመዳኔ በኋላ ያለው ህይወት ያንቺ ይሁን። እባክሽ መበደልሽን ማሰብ ትተሽ የተመለሰውን እኔነቴን አስቢው እያለ ሲለማመጣት ቤዛ እንባዋ መጣ። አልችልም ክብሮም፣ አልችልም። ዳግም ላምንህ አልችልም። መለየት ነው የምፈልገው፣ ሰላም ነው የምፈልገው ብላ እሷም ተንሰቅስቃ አለቀሰች። ከጥርጣሬ ውጭ ለክብሮም ሌላ ስሜት እንደሌላት ተሰማት። ሁኔታው ቢያሳዝናትም ለቅሶ ቢያማትም መለየቱን የመረጠችው። ክብሮም የምትወደኝ ከሆነ ቤት አድርሰኝ፣ እባክህ ተወኝ፣ በቃ ተወኝ ብላ ለቅሶ ባጀበው ጩኸት ተናገረች። እናም ለረጅም ደቂቃ በጸጥታ ቆዩ። ክብሮም ከዚህ በላይ ሊለማመጣት አቅም አጣ። እንባዎቹ መጋረጃ ሆኑበት። በደበዘዙ አይኖቹ በቀጥታ አያት። ማልቀሷን አላቆመችም። ለቅሷ የልህ የማዘን የመቁረጥና አቅም የማጣት ሆነባት። በዚህ ሁኔታ መለማመጡ ዋጋ እንደሌለው ተረዳ። መኪናውን አስነስቶ ወደ ቤቷ መንዳት ጀመረ። ሁለቱም በራሳቸው ሀሳብ ውስጥ እንደጠፉ በዝምታ ቤዛ ቤት ደረሱ። መኪናውም እንዳቆመ ሳትሰናበተው ከመኪናው ወርዳ በሩን በኃይል ጠረቀመችው። በግርምት ቤቷ እስክትገባ ቆሞ አያት። ከእይታው ስትጠፋ መሪው በሁለት እጆቹን ጨብጦ ወደ ታች አቀረቀረ በቁጭት። ተከትሏት ሄዶ ቢለምናት በወደደ አልደፈረም። ይቅር እንደምትለው መስሎ አልተሰማው። ራሱን ጠላ። ስትታመንለት ድብቅብቆሽ መጫወቱ አሳፈረው። የመጀመሪያ ፍቅረኛውን አምላክ ይልሽ ብሎ እየተራገመ መኪናውን አስነስቶ ወደ ተስፉ ቤት አመራ። ተስፉ የቤቱን ደውል ደጋግሞ ሲጠራ በድንጋጤ ከሶፋው ተነስቶ ሲከፍተው ክብሮም በሩ ላይ ቆሞ አየው። በዚህ ሰዓትና ቀን መምጣቱ ያልተለመደ ነበር። መግባት ይቻላል አለ ክብሮም ድክምና ልስልስ ባለ ድምጽ። ሲያለቅስ እንደነበር ያስታውቃል። በክብሮም ሁኔታ ተስፉ ደንግጧል። ምን ተፈጠረ? እማማ ደህና አይደለችም እንዴ ብሎ ጠየቀው ከፍቶ ካስገባው በኋላ። ማማ ምንም አልሆነች፣ ማንም ምንም አልሆነም። የሚጠጣ ካለ ስጠኝ አለው። ከፍሪጅ ውስጥ ጠርሙሱን ለሁለቱም በብርጭቆ ከቀዳ በኋላ ከክብሮም አጠገብ ተቀመጠ። ምን ሆነሃል ዛሬ ብሎ ጠየቀው። ከቤዛ ጋር ተለያየን፣ አልፈልግህም አለች። ምን ነው? የጠበቀው ነገር ስለነበረ ብዙም አላስደነገጠው። በቃ እኔም ማስታመም መረራት። እሷ ምን ታድርግ? ጥፋቱ የኔና የዛች የከይሲ የልጄ እናት ነው። በሷ ቁስል የቤዛን ፍቅር ማየት ስላልቻልኩ በመጨረሻም የምትሆነኝ ሴት አጣሁ ሲለው ተስፎ የክብሮም ሁኔታ አሳዘነ። እንዲያ የሚያብደው ጥላው በሄደችው ሚስቱ ምክንያት መሆኑን ያውቃል። ጥፋትን ገልጸ ይቅርታ ልትጠይቃት አልሞከርክም? ሞክሬያለሁ እና ብዙም ልታዳምጠኝ አልፈለገችም። በዛ ላይ ተናግሮ የማያልቀው ኃጢአቴን በነግራት ምን ጥቅም ይኖረዋል? ለምን ጥቅም አይኖረውም? የለውም ባክ። ያ ሁሉ ጉድ ብትሰማ ሰው ብለ ወደፊት ስታናገረኛለች ብለ ነው እንዲያ ታምናለኝ ስትቀመጥ እኔ ያለመታመኔ ልቧን የሚመልስ ይመስላል? በወንድምነትም ቢሆን ልጣት፣ አይን ያስጠላት፣ እኔነት ያንገፍግፋት። ማጣቱ መች ቀረልህና። ፍቅር ደግሞ በመደባበቅ መቆም የለበትም። ስህተትን አምኖ ሀቅን መጋፈጥ እያለ መደባበቅን ምን አመጣው? ይቅርታ መጠየቂ በቂ መስሎኝ የተሰማኝ። እናም በቃ እምቢ አለሽ ነው የምትለኝ? የኔ ነገር አንገሽግሿታል። ደጋግመህ ሞክር። ወይስ አንዴ እምቢ ስትል ተስፋ ቆርጠህ ተውከው? በእምቢቷ ጸናች፣ ቆርጣለች አለ ክብሮም። ምን ልታደርግ አሰብክ ታዲያ? ምን አድርጋለሁ ብለህ ነው? መተው ነዋ። እወዳታለሁ፣ ላጣትም አልፈልግም። ግን የኔ ላደርጋት ባልችልም የምትፈልገው እንድትሆን ነጻነቷን አለመንፈግ ነው ያለብኝ። ሞጭጭ ካልኩማ ምኑን ወደድኳት? ራስ ወዳድ ሆንኩኝ እንጂ።
ከዚህ በኋላ ላስጨንቃት አይገባም። እንዲህ በቀላሉ ይቆርጥልሃል ማለት ነው? ፍቅር በግዳጅ አይሆንም ብዬ ነው። ከኔ የሚጠበቀው ውስጤ እንደተጸጸተ ማሳየት ብቻ ነበር። ወይ የማሳየት ብርታቱ አልነበረኝም። አበለበለዚያ ጉዳቷ ክፉኛ ስር ሰዷል። ይቅርታ እስካታደርግ ድረስ ጉዳቷ ውስጥ ዘልቋል ማለት ነው። ስለዚህ ካሁን በኋላ ማፍቀሬን መግለጫ የኔ በማድረግ ሳይሆን የኔ ባትሆንም እንደፈለገች እንድትሆን ፍላጎቷን ባለመጋፋት ነው። እሱስ ልክ ነህ፣ ግን ቀስ ብለ ብታስብበት ጥሩ ነው። ከመጠጣት በቀር አሁን ምንም ነገር አይታሰበኝም። እንዲህማ ቶሎ ተስፋ አትቁረጥ። ምን ላድርግ? ደጋግሜ ብጨቀጭቃት እልህ ውስጥ ነው የምገባው። አይን የሚያስወጣ አሲድ የሚያስረጭልህ ውስጥ መግባት አልፈልግም። እንደሱ ማለት አይደለም። እና ውስጥህ ልታሳያት ለምን አትሞክርም? ከዚህ በላይ ፍቅርን ወደ እልህ መቀየር አልፈልግም አልኩህ እኮ። ፍቅር ራሱ እልህ ነው ትሌለ እንዴ? አዎ፣ ግን ልክ ያለው እልህ ነው። ፍቅር መረዳትም ነው። ካልተረዳችኝ ልረዳት ይገባል። የረፈደ ፍቅሬን ስለያትም ቢሆን መግለጽ መቻል አለብኝ። ካልፈለገችኝ ፊቷ ቆሜ እንቅፋትና ህመም መሆን አልፈልግም። አፍቅራኝ የታመመች ይበቃታል። አፍቅረኝ ያላስደሰትኳት ቢያንስ እንኳን ስትለየኝ አትከፋ። ልተዋት ይገባል። እንዳሻት ወደ ፈለገችው ትብረር። ከፈለገችው አበባ ትቅሰም። ደስ ያላት ቦታ ደስ ካላት ሰው ጋር ጎጆዋን ትቀልስ አለው። ተመስጦ ነበር ሲያዳምጥ የነበረው። አዘነለት፣ አደነቀውም፣ ቀናበትም። እሱም ባረገኝ ብሎ ተመኘ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 16 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።